ሉሊት በዳዊት ክላስ በኩል ስታልፍ የዳዊት ክላስ ልብሶቹ፣ ሻንጣው እንዳለ መሬትና አልጋ ላይ ሆኖ አልጋው መንቀጥቀር ብሎ ታየዋለች። እናም ስላላስቻላት ገብታ ታስተካክላለች። ልብሶቹን አጣጥፋ አልጋውን አንጥፋ ልትወጣ ስትል የሆነ ወረቀት አልጋ ላይ ወድቆ ነበር። እሱ ሲወጣ ከፖርሳ ውስጥ ነበር የወጣው። እናም ያ ወረቀት መሬት ላይ ይወድቃል እሷ ስታስተካክል። ከዛ ያን ወረቀት ዞር ስትል ስታየው አንስታ በደንብ አላየችውም። እናም ልዕልት እየሮጠች መጥታ እህቴ 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 እያለች ካለችበት አጠገብ ቁጭ ትላለች ማለት ነው። በጣም ፈርታ ነበረ። እና ምን ሆነሽ ነው ስትላት አይ ምንም አልሆንኩኝም፣ ግን በጣም ደንግጬ ፈርቼ ነው የመጣሁት። ብታይ እናቴ አሁን ከደቂቃዎች በፊት እቤት መጥታ ነበር። እናም ቤቱን የራሷ እንደምታደርገውና የራሷ እንደሚሆን በእጇ እንደሚገባ ዝታብኝ ሄደች ስትላት ሉሊት ደግሞ አይዞሽ ልዕልቴ አይዞሽ አትጨነቂ፣ በፍጹም ወደ እሷ የሚሄድበት ምንም ምክንያት የለም። እኔ ደግሞ ቤቱን ከመሸጥ ወደኋላ የሚጎትተኝ ነገር የለም፣ ማንም አያስቆመኝም። እናም በፍጹም ልትጨነቂ አይገባም ስትላት ኖ እህቴ፣ አሁን እናቴ እንደ በፊቱ አይደለችም። የሆነ የተማመነችበት ነገር አላት። እኔ አላቅም በምን እንደተማመነች ባላቅም፣ ግን አሁን ከኋላዋ የሆነ ነገር አለ። እናም እርግጠኛ ሆና ነበር እንደዛ ስትለኝ የነበረው። እኔ ግን ፈርቻለሁ። እናቴ ያን ቤት የራሴ ያደርጋለሁ እያለች በጣም እየዛተች ነበር ስትላት እናም ይህን ስሰማ ደንግጬ ግራ ገብቶኝ ነው ወደ አንቺ የመጣው ስትላት ልዕልቴ አይዞሽ አትጨነቂ፣ ግን ደግሞ ምን ነገር አስባ ይሆን? የእሷ ነገር እኮ መቼም አይለቀንም ስትላት አይ በቃ ይህን ቤት ግን የራሴ ያደርገዋለሁ እያለች ነው። እኔ አላቅም በጣም ፈርቻለሁ ስትላት በቃ አይዞሽ አትፍሪ፣ ለማንኛውም ይህን ቤት እኔ እሸጠዋለሁ፣ በላዋ ላይም ቢሆንም እንኳን እሸጠዋለሁ፣ ቤቱን ከመሸጥ ምንም የሚያግደኝ ነገር የለም ስትላት አላቅም ብቻ እኔ ግን ፈርቻለሁ፣ እናቴ እንደ በፊቱ አይደለችም ስትላት እና ሁልጊዜም እኮ መዛት ልማዷ ነው፣ ምን እናድርጋት? የእሷ ነገር እኮ ግራ ያጋባት ስትላት አላቅም ብቻ ልዕልቴ በጣም የሚያስፈራ ነገር ነው አሁን የሚመጣ ትላታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። እንኳን ደህና መጣችሁ ወደ ቻናሌ። ይህ ቪዲዮ የሚደርሳችሁ ላይክ እና ሰብስክራይብ እያደረጋችሁ ተቀላቀሉ ቤተሰብ ሁኑ። ላይክ፣ ሼር፣ ሰብስክራይብ የምታደርጉን ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። እናም እንደዛ ተነጋግረው ከጨረሱ በኋላ ሉሊት እሺ ሻይ ላፍላለሽ ብላ ወደ ማር ቤት ትገባለች። ከዛም ሻዩን ሳታፈላላት ለልዕልት ውሃ ይዛላት ትመጣለች። በቃ ሻዩን እስከማፈላልሽ ውሃውን ጠጪ ትላታለች። አይ በቃ ውሃው ይበቃኛል ብላት ሉሊት ደግሞ እሺ በቃ እኔም ትንሽ የምሰራው ስራ ስላለኝ ልሄድ ብላ ወደ ውስጥ ትገባለች ማለት ነው። ከዛ ዳዊት ከውጭ ይመጣል። ዳዊት ከውጭ መጥቶ ቁጭ እንዳለ ሰላም ዳዊት ደህና ነህ ስትለው አዎ ደህና ነኝ፣ ሳይህ ግን ውስጥህ ደህና አይመስልም፣ ሰላም ያለህ አትመስልም ብላ ስትጠይቀው ልዕልት እኔ ደህና ነኝ፣ ግን የእህትሽን ነገር አስጠንቅቂያት ንገሪያት፣ እኔ ምንም አልተመቸችኝም፣ በቃ እኔ አልወደድኳትም። ለምንድን ነው እዚህ የምትመጣው? ለምን አትወጣም? ለምን ጸባይዋን አታስተካክልም? እኔ ያንቺ መምጣት አላስጨነቀኝም፣ እህትሽን ግን ጸባይዋን እንድታስተካክል ነገርያት ሲላትኝ እህቴ ደግሞ ምን ያደረገች ምን ያደርጋ ነው ስትለው በቃ እኔ አትመቸኝም። እኔ የምልሽ ቆይ ሉሊት ግን የሆነ እኔ የማላውቀው ታሪክ አላት ማለቴ ምንድን ነው ያላት ታሪክ ነገር እኔ የማላውቀው ነገር አለ ሲላትኝ አይ እንግዲህ የግል ጉዳይዋ ስለሆነ ከሷ ብትሰማው አይሻልህም ስትለው ለነገሩ አልፈልግም፣ የማንንም ታሪክ መስማት አልፈልግም፣ ምክንያቱም ጭንቀት ሀሳብ ነው የሚያመጣው። እናም ለማንኛውም ግን እህትሽን አስጠንቅቂያት ብሏት ተነስቶ ሊሄድ ሲል እህቴ ከማንም ጋር ተስማምተ የምትኖርና መልካም ቅን የዋህ ናት፣ አንተ ስላላወቅካት እንጂ በደንብ ብታውቃት ኖሮ እንደዚህ አትላትም ነበር ብለው ይሄዳል ወደ ክላሱ ማለት ነው። ከዛም ከክላሱ ገብቶ ሲያየው ክላሱ በጣም ተረትቦ በቃ ቆንጆ ነው ምናምን ስለነበረ እንዴት አባቷ ታስተካክላለች ብሎ ደግሞ እብድ ብሏል ማለት ነው። ከዛም ያን ወረቀት እሷ አይታው የነበረውን ወረቀት ማለት እኔ ምን እንደሆነ አላውቅም፣ ግን ይመስለኛል የአልማዝ ፎቶ ሳይሆን አይቀርም። እናም ያንንም እዛ ላይ ወድቆ ስላየው ብቻ እብድ ብሏል። እናም ሉሊት ልዕልትን ሸኝታ ስለነበረ ሉሊት ብቻዋን ቁጭ ብላ ነበረ። ከዛም እዛ ያንን አይቶ መጥቶ ለምን ክላሴን አስተካከልሽ ብሎ ይጮህባታል ማለት ነው። ከዛ ሉሊት ደግሞ እኔ እኮ በክላስህ በኩል ሳልፍ ምን ቅርቅር ብሎ ሳየው በቃ ላስተካክልለት ብዬ አላሰብኩበትም እንኳን እናም አስተካከልኩልህ ስትለው በፍጹም ማስተካከል የለብሽም ለምን ከክላስ የገባሽ ብሎ በጥፊ ይመታታል ማለት ነው። በሌላ በኩል ካሌብና
ኤልሳ ተገናኝተው የሆድ ሆዳቸውን እያወሩ ነበር። እንደሚወዳት እንደምታፈቅረው ሁለታቸውም የይምሰል ፍቅር ያወራሉ። ምክንያቱም ኤልሳም የራሷን ጉድ ታውቃለች። ካሌብም የእውነት አፍቅሯት እንዳልተገናኙ ሁለታቸውም ያውቃሉ። እናም እንደምትወደው እንደምታፈቅረው ከዛ የድሮ ፍቅሯ እንደተመለሰ በጣም ደስተኛ እንደሆነች ምናምን ስትነግረው እሱ ደግሞ እኔ የመረባ ሰው አይደለሁኝም፣ እኔ አልጠቅምሽም፣ ስለዚህ ከኔ ብርቅ ይሻልሻል ሲላት እሷ አይ እንደዛ አትበለኝ፣ ልቤን የሚሰብር ነገር እንድትናገረኝ አልፈልግም ስትለው አይ እኔ እኮ ስለማልጠቅምሽ ነው፣ ከሆነሽ እሺ እኔ ምን አስጨነቀኝ ብሎ ይልቁንስ እንደዛ ስትል ምን ትዝ እንዳለኝ ታውቃለህ? ዱሮ ስትዘፍንልኝ የነበረው ስትለው እና ልዝፈንልሽ? የትኛውን ልዝፈንልሽ ሲላት በቃ አንተ ደስ ያለህን ዝፈንልኝ ትለዋለች። እሺ ብሎ እየዘፋፈነ እያንጎራጎረላት እያለ ከዛ ትንሽ ከቆዩ በኋላ በቃ እንሂድ ተባብለው ተያይዘው ይሄዳሉ ማለት ነው። ሉሊት ዳዊት መትቷት እዛው ሳሎን ላይ ቁጭ ብላ ስለነበረ ኤልሳ ደግሞ ከውጭ መጥታ ወንድምየው እንደመታት አውቃ ምን ሆናችሁ ነው? ምን ተፈጥሮ ነው? ምን ችግር ተፈጥሮ ነው ስትላት አይ ምንም፣ ይሄ ወንድምሽ ግን ምን እንዳጠፋው አላውቅም፣ ምን ጥፋት እንዳለኝም አላውቅም። እኔ ክላሱ መንቀርቀረቡ ስላየሁትኝ ገብቻ አስተካከልኩለት በመልካምነት፣ እሱ ግን መጥቶ መታኝ ስትላት ውይ የኔ ውድ ነገር በጣም ይቅርታ፣ የዴቭን ጸባይ አንቺ አታውቂም። ዴቭ ማንም ሰው እቃውን እንድነካበት ልብሶቹን ምንም ነገር ማንም እንድነካበት አይፈልግም። ለዛ እኮ ነው ስትላት ቆይ ግን ለምንድን ነው እንደዛ የሚያደርገው? ማለት ማወቅ እችላለሁ ስትላት አይ ታሪኩ ረዥም ነው፣ ነገር ግን ዴቭ ማንም ሰው እቃውን እንድነካበት አልፈልግም ስትላት ሉሊት ደግሞ ቀጠል ላደረገች እና እኔ የምልሽ ቆይ ግን ዴቭ ምን ሆኖ ነው? እኔ ሳስበው የኔና የእሱ ታሪክ ተመሳሳይ ነው፣ እናም በጣም ግራ ያጋባል ስትላት ዴቭ የእንጀራ እናት ነበረችው። እናም ያቺ የእንጀራ እናቱ በጣም አሰቃይተዋለች። አባቱ እንዲሞት ያደረገችው እሷ ናት። ከዛም ባለፈ ገንዘባቸውን ሽጣ ጠፍታለች። እናም እሷን ለመበቀል ነው የመጣው። በእሷ ምክንያት ደግሞ ማንንም ሰው ሊያምን አልቻለም። ለዛ ነው በጣም ይቅርታ፣ በሱ ቦታ ሆኜ እኔ ይቅርታ ልሻለሁኝ ስትላት አይ ምንም ችግር የለውም፣ እኔ ይሄን ነገር አላውቅም ነበረ። ስለዚህ እንደዚህ ከሆነ እኔም ነኝ ጥፋተኛ፣ እኔም ይቅርታ መጠየቅ አለብኝ። ስለዚህ ምንም ችግር የለውም ትላታለች። በሌላ በኩል ደግሞ ወይዘሮ አልማዝ ኢንስፔክተር የሚባለውን ሰው አግኝታ እንደውም አስፈላጊ ከሆነ ሉሊት መሞት አለባት፣ ያለበለዛ ይሄ ቤት በራሴ ስም መዞር አለበት፣ ይህን ነገር ካላደረግ ምንም ነገር 0.5 ሳንቲም አልሰጠህም ስትለው እንደዛ እሷን እስር ቤት አስገባለሁ እያልሽ እኮ ስታወሪ ያው እውነታው አንቺ ጋር ስለሆነ ያለው ምናልባት ሲመረመር አንቺ ትሆኛለሽ እስር ቤት የምትገቢው ሲላት እሱን ደግሞ ፋይሉን ሁሉንም ወደ ሉሊት መቀየር አለብህ፣ እሷ እንደገደለች አድርገህ ሁሉንም ፋይል ወደ እሷ ቀይር ስትለው ይሄ ነገር እኮ ሊሆን አይችልም፣ ምን እያልሽ ነው ሲላት አይ እንደዛ ካልሆነ ያው ታውቃለህ ይህን ነገር እስከምታስተካከል ድረስ በእኔ ስር ና ስትለው እሺ በቃ ብሎ ትቷት ይሄዳል ማለት ነው። በዛ ተስማምተው እናም እንደውም እንግደላት በሚለው እሱ አልተስማማም። እሷ እንግደላት ብላ ስለነበረ ምክንያቱም ከተገደለች በኋላ ማን ገደላት ለምን ሞተች የሚለው እና ከእሷ ቀጥሎ ደግሞ ማን እንደሚመጣ እናቅም ቤቱን የሚወርስ ሲላት ቤቱን የሚወርስ ማንም አይመጣም፣ ሁላችሁም የማይረቡ ናቸው። እናም እሷ ከሞተች ከዛ በኋላ ችግር የለውም ብለው ነበር። እሱ ግን ይልቁንም ፋይሎቹን ቀይሮ እሷን እስር ቤት ማስገባት ይሻላል እንጂ እሷን ገሎ በኋላ በጣም ችግር ያመጣብናል ይላታል። እናም እሺ ብለው ይለያያሉ። ከዛ እነሱ ሁለቱ እንደተለያዩ ኢንስፔክተሩ እየሄደ ያለ ልዕልት ከሉሊት ጋር ተለያይታ ወደ ቤት ስትመጣ መንገድ ላይ ታገኘዋለች። እናም እባክህን ኢንስፔክተር እህቴ ምንም የምታውቀው ነገር የለም፣ እህቴ ንጹህ ናት፣ ለምንድን ነው ግን እንደዚህ የምታደርጉ ስትለው እህትሽ ንጹህ አይደለችም፣ ንጹህም ከሆነች ደግሞ ፋይሉ ተመርምሮ ሁሉ ነገር ነፃ ከሆነች ነፃ ነች ትባላለች ሲላትኝ እና ቆይ አሁን እህቴ ምን አድርጊ ነው የምትሏት? ምንድነው ማድረግ ያለባት ስትለው እምነት በቃ እሷ ያለባት ነገር ወይም ማድረግ ያለባት እንደው ታውቂያለሽ፣ በቃ አዎ አድርጊያለሁ ብላ ማመን ያለባት፣ ጥፋቷን ማመን ያለባት፣ ጥፋቷን አምና የምትቀጣውን ቅጣት መቀበል ያለባት ሲላት እሷ በፍጹም ያደረገችው ነገር የለም ምንም አላደረገችም ብላ ስትፋጠጠው እሱ ደግሞ እኔ አያገባኝም፣ እኔ የምላቸውን ካልሰማችሁ የሚመለከተኝ ነገር የለም ብሎ ገፍቷት ይሄዳል። እንደዛ እሱን ስታናገር ደግሞ እናቷ አይታ ስለነበረ ወደዛ ራቅ ብላ ተጠብቃት እና ከኋላዋ እንቅ አድርጋ ይዛ ልዕልት ምን እየሰራች ነው? ምን እያደረግሽ ነው? ለምንድን ነው እሱን የምታናገሪው? አይበቃሽን እስከዛሬው ለምንድን ነው እንደዚህ የምታደርገው ብላ ልጇ ላይ ስጮህባት፣ ልጅቷ ደግሞ እኔ ካሁን በኋላ አንቺን አልተባበርሽም፣
እስከዛሬ ድረስ የተባበርኩሽ ይበቃኛል። እሷን እንደዚህ ስጎጃት ዝም ብዬ ማየት አልችልም ስትላት እኔ በዚህ ነገር የመጣብኝ ማንንም አልምርም፣ አንቺንም እንደማልምርሽ ታውቂያለሽ ስትላት አዎ እማዬ አውቃለሁ፣ ለእኔም ርህራሄ የሚባል ነገር እንደሌለሽ አውቃለሁ። ስለዚህ እኔ እውነታውን ይዤ ነው የምጋፈጠው። እኔ እያለሁ ደግሞ ሉሊትን ምንም ልታደርጊያት አትችይም ስትላት እናትየው ደግሞ ዝታባትና ተሳድባ ትታት ትሄዳለች ማለት ነው። እሷ ትታት ስትሄድ ሉሊት ከካሌብ ጋር ትገናኛለች ማለት ነው፣ ጠብቀው ስለነበረ። ምክንያቱም የሁለታቸው ነገር በጣም ግራ ገብቷታል። እዛ ዴቭ መቷት ሳሎን ላይ ቁጭ ብላ እያለ ጠይቃን ነበረ። የት ነው የዋልሽው ብላ ስጠይቃት ጓደኞችን ላገኝ ነው የሄድኩት ብላት ነበር። ነገር ግን ብዙ እንደሚደዋወሉ እንደሚገናኙ እሷ በጣም ገብቷታል እና እሱን ልትጠይቀው ካሌብን ታገኘዋለች። ከእንትና በኤልሳና ባንተ መካከል የተፈጠረው ነገር ምንድን ነው? ለምንድን ነው እንደዚህ የምታደርጉት? እኔ አልገባኝም ስትለው ሉሊት እኔ አንቺን የማዋሽሽ ነገር የለኝም፣ አንቺን አልደብቅሽም። እሷ ደግሞ የማትሆነኝ ሴት እንደሆነች ጠንቅቀሽ ታውቂያለሽ። እኔ በፍጹም አንቺን አልደብቅሽም። እናም ለምንድን ነው አንቺ ራሱ እመርቅኝ ስላት ካሌብ እኔ አሁን በዚህ ሰዓት ማንም የለኝም፣ ብቸኛ ነኝ፣ ብቸኝነት እየተሰማኝ ነው። ያንተንና የእሷን ግንኙነት ሳይ ደግሞ በጣም ይከፋኛል በጭማሪ ስትለው አንቺ እኮ ነሽ እንደዚህ እንደሆነ ያደረግሽው፣ ለምንድን ነው አንቺ ራሱ የምትርቂኝ ስላት ነገሮችን ሁሉ ሳያቸው ግን በፍጹም እንደዛ አይደሉም። ከኤልሳ ራሱ ፊቷ ላይ የሚነበበው እና አንተ የምታወራውም እሷም የምታወራው በጣም ልዩነት አለው። ነገሮቹ ግራ የሚያጋቡ ናቸው። ለማንኛውም በቃ ተው በቃ ቻው ብለው ትታው ትሄዳል። ሉሊት እያላት እያለ እሷ ትታው ትሄዳለች። እናም እሱ በጣም ተጨንቋል። ምክንያቱም እሷን ይወዳታል። ስለሚወዳትኝ ግን አሁን ይህን ነገር ያደረገው ደግሞ ያው የአባቱን ገዳይ ማን እንደሆነ ለማወቅ ብሎ ነው። እናም ወይዘሮ አልማዝ ከልጇ ጋር ተለያይታ መንገድ ላይ እየሄደች እያለ ፍኖት ታገኘታለች። አልማዝ እያለ እየተከተለቻት ደግሞ እዚህ አካባቢ ምን ታደርጊያለሽ ብላ እሷ ስትጮህባት አንቺ ራሱ ምን ታደርጊያለሽ? እኔማ ጓደኛዬን ልጠይቅ ነው፣ እኔም ከቤቴ ላይ ነው እንደዛ እየተባባሉ እያለ ከዛ እኔ የምልሽ ካሌብ እንድከታተልሽ ነግሮኛል። አንቺና ካሌብ ምንድን ነው ግንኙነታችሁ ስትላት ምንም አይነት ግንኙነት የለንም እኔና ካሌብ በምንም አንገናኝም ትላታለች። እኔ ግን አላውቅም የሆነ ነገር እንዳላችሁ ግን የሆነ የተደበቀ ነገር አላችሁ ትላታለች። በሌላ በኩል ኤልሳና ፍኖት ተገናኝተው ኤልሳ በጣም ደስተኛ እንደነበረች እና ፍኖት ደግሞ ያው ዴቭ አልፈልግሽም ስላላት በጣም ጠብራራ እንደሆነ ምናምን ትነግራታለች። እና አንቺ የምትችለውን ያክል ማድረግ አለብሽ፣ እኔ የምችለውን ያክል አድርጌ ተሳክቶልኛል ብላት ሁለቱ ይለያያሉ። ከዛም ዳዊትን ማን ቢያየው ጥሩ ነው? ቤተሰብ ዳዊትን ወይዘሮ አልማዝ አይተዋለች። እናም ማመን አቅቷታል። አይኔ ነው ወይስ እሱ ነው? እውነት አይኔ ነው ወይስ እሱ ነው እያለች በጣም ግራ ተጋብታለች። ምክንያቱም ዳዊት ማለት አባቱን የገደለችበት የእሱን ንብረት ሽጣ የእነሱን ንብረት ሽጣ ይዛ የጠፋችበት ልጅ እሱ ደግሞ ሊበቀላት የመጣው ነው። እናም እሱ ካገኛት በፍጹም አይምራትም። ለማንኛውም ድራማው እዚህ ላይ ያልቋል። ከልብ አመሰግናለሁ እስካሁን አብራችሁኝ የቆያችሁ። ላይክ ያላደረጋችሁ ላይክ እያደረጋችሁ ተቀላቀሉ። ቤተሰቡን አመሰግናለሁ።